ይገባም ዋናው ሰነዱ ስለሆነ እንግዲህ ያው የባህሉ ቀኝ እጄ ነው ብሎ የሚያስበው ሰው ጋር ሁሉም ነገር አለ ማስረጃው ማለት ነው። ያው በኃይሉም ይሄንን ነገር ስላወቀ እንግዲህ ልጁ ደውሎ ስላስፈራራው አሁን ላይ እንግዲህ በኃይሉ ፍላሹን መጥፋቱን አውቆ ቤቱን ቀውጤ አድርጎታል ማለት ነው። እንግዲህ ቃልን ነው መጀመሪያ የጠረጠረው። ምክንያቱም ያው የሱ ኮቱና ልብሶቹ ቃል ክፍል ውስጥ ስለነበሩ ከአንቺ ውጪ ማንም ሊወስድ አይችልም ብሎ ቃልን አመነጫጭፎ እንግዲህ በጥፊ መቷታል ማለት ነው። ከቃል ጋር ብዙ ሚስጥር አላቸው። ይሄንን ነገር ማድረግ አልነበረበትም ነበረ ማለት ነው። ግን ቃልን እንደ ውሻ ነበር ያደረጋት ማለት ነው። እሷም ይሄ ነገር በጣም ጸጽቷታል። ማለትም ዋጋውን እንደምትሰጠው ራሱ ቃል ገብታለች ማለት ነው ለራሷ። በኃይሉ ግን አሁን ላይ ፍለሹን ካላገኘ ህይወቱ በጠቅላላ እንደሚበለሻሽ ግልጽ ሆኖለታል ማለት ነው። ስለዚህ ፍለሹን ኬትም ብለው እንዲያመጡ ቤተሰቡን በሙሉ እያስጨነቀ ነበረ ማለት ነው። ቃልም እንግዲህ ራሷን ለማዳን በብሌን አሳባለች ማለት ነው። ብሌን ደግሞ ያው ማን እንደወሰደው ብታቅም ግን ነገሩን መናገር አልፈለገችም ማለት ነው። ምክንያቱም ያ ፍለሽ ለዳግም ምን እንደሆነ ስለገባትና ዳግም ደግሞ እናቱ ለ18 ዓመት ሙሉ ሲፈልጋት የነበረችው እናቱ በዚህ ፍላሽ ምክንያት ልትገኝ እንደምትችል ስለነገራት ይሄንን ነገር አሳልፋ ወይም ደግሞ እሱን የወሰደው ማለት አልፈለገችም ማለት ነው። መጀመሪያ ላይ ያው ምንም አላየሁም ብትል በኃይሉ ግን በቀላል ሊፋታት አልቻለም ነበረ ማለት ነው። ህይወቷን ሙሉ ሊያጠፋው ነበር። ያው አንገቷን አንቆ ትንፋሽ እስከሚያጥራት ድረስ በቃ ተሰናበች ይቻው ከነ ሚስጥርሽ መልካም መንገድ እያለ እንግዲህ ሲጥ አድርጎ እዛው ሰው ፊት ለፊት ሊገላት እየሞከረ ነበር ማለት ነው። ይሄ ነገር ሁሉ ሲደረግ እንግዲህ ዳግም ፊት ለፊት ቆሞ እያየ ነበረ ማለት ነው። እሷ ለሱ ትልቅ መስዋዕት እየከፈለችለት እያለ እሱ ግን ምንም አልመሰለውም፣ ዝም ብሎ እያየ ነበረ ማለት ነው። በእርግጥ የእናቱን ነገር የእናቱ ናፍቆት እናቱን የሚያገኝበት መንገድ ስለነበረ ራስ ወዳድነት ይዞት ነበር ለትንሽ ጊዜም ቢሆን ማለት ነው። መጨረሻ ላይ ግን መቋቋም ስላልቻለ እንግዲህ ሊገላግል ችሏል ማለት ነው። በኃይሉም እንግዲህ ብሌንን ለቆ እሱን ስለ ፍላሹ የምታውቀው ነገር ካለ ንገረኝ ወይም ፍላሽን አምጣ፣ አለበለዚያ ደግሞ እናትህን እገለብሃለሁ ብሎ ቢያስፈራራውም እሱም ብሌን እንግዲህ እንዳይናገር በምልክት ስትነግረው ነበረ። እሱም ያንን ነገር አድርጓል ማለት ነው። ምንም ቢሆን ምንም ቢፈጠር ከናቴ አይበልጥም ብሎ ችሎ ለመቆየት ወስኖ ነበረ ማለት ነው። እንግዲህ በኃይሉ ግን በቀላሉ ሊፋታቸው ስላልቻለ እንግዲህ ያው የዳግምን እናት እንደሚገል ሲያወራ ብሌን እኔ ነኝ የወሰድኩት ብላለች ማለት ነው። ድጋሜም እንግዲህ የረቀቀውን ጉሮሮ ድጋሚ አንቆ እንዴት ትወስጃለሽ ብሎ ሊገላት ሙከራ አድርጎባት ነበረ። ማስጠንቀቂያም ሰጥቷታል። ላንቺ እናት እንዳትም ለምንድነው ፍለሹን የወሰድሽው ብሎ ሲላትም እንግዲህ ሰዎቹ እናቴን አሳዳጊ እናቴን ሊገሉብኝ ፍላሹን ካላመጣሽ አሳዳጊ እናትሽን እንገልሽብሻለን ስላሉኝ ስለዚህ ነው የሰጠዋቸው ብትለውም እሱ ግን ያንቺን እናት ለማዳን ብለሽ የኔን ህይወት ማበላሸት አለብሽ ወይ ብሎ በቃ ትልቅ ችግር ላይ ያደርስባት ሞክሮ ነበር። ማስጠንቀቂያም ሰጥቷታል። ፍለሹን መልሳ ካላመጣች የእናቷ ሞት የማይቀርለት እንደሆነ በጣም አስፈራርቷት እንግዲህ ጨንቋት ነበረ ማለት ነው። እንግዲህ ቃልም እሷን መበቀል ስለፈለገች እንግዲህ እሷ ላይ ትልቅ ችግር እንዲፈጠር አድርጋለች ማለት ነው። እናትየዋንም እንግዲህ በኃይሉ በጣም ተናዶም ቃልን መጀመሪያም በጥፊ መቷት ነበረ። እሷ ግን እኔ እንዳልወሰድኩኝ ልታምነኝ ይገባ ነበረ ስነግርህ ስትለው እሱ በጣም ተናዶ ስለነበር በጥፊ መምታቱ ሳይበቃ እንግዲህ ገፍትሯታል ማለት ነው። ሰላምም እንግዲህ ሲገፈትራት ወይኔ ልጄን እንዴት አደርግብኛል ብላ ስትለው ካፉ አመልጦት ይሁን ወይም አውቆ ይሁን ብቻ አናውቅም እሷ ትክክለኛ ልጅ አይደለችም ብሎ ሁሉንም አስደንግጧቸው ነበረ ማለት ነው። ቃል ግን በጣም ብልጥ ስለሆነች ተናዶ ነው እንጂ እንዴት እኔ ያንቺ ልጅ ነኝ 10 ዓመት ሙሉ ሜዳ ላይ ጥለሽኝ አሁን ደግሞ እንዴት ነው እኔ ልጅሽ ያልሆንኩት ብላ ሰላምን አሳምናታለች ማለት ነው። ሰላም ግን እዚህ ጋር ያው ትንሽ ብትጠራጠርም ያው ቃል በጣም ብልጥ ስለሆነች አሳምናታለች ማለት ነው። 10 ዓመት ሙሉ ጥለሽኝ ሄደሽ አሁን ደግሞ ልጄ አይደለሽም ልትይኝ ባልሆነ ብቻ ብላ ልጇ እንዳልሆነች እንዳታስብ አደርጋታለች ማለት ነው። በኃይሉ የተናገረውን ነገር እንግዲህ ወዲያው ረስተዋለች ማለት ነው። ሰላም
ቆም ብላ ብታስብ ምናልባት ከዚህ በፊት ግን ያው ለምንድነው የልጄ ስም የተቀየረው? በፊት ብሌን ነበረ አሁን ቃል እንዴት ሆነ ስትለው ያው እሱ የሚለው ነገር ስለማያጣ ያደራ ልጅ ስለሆነች እንግዲህ ቃል ኪዳኔን ለመጠበቅ ብዬ ቃል ብያታለሁ ብሎ አስቀይሷል ማለት ነው። እሷም ይሄንን ነገር አምና ተቀብላለች ማለት ነው። ቃልም እንግዲህ ብሌን ከዛ ቤት መውጣት እንዳለባት ስለተሰማት እናትየዋን በዚህ ይሄንን ነገር በኔ ላይ ስላሳበበች ከዚህ ቤት መሄድ አለባት ብላ ስላሰበች እንግዲህ እናትየዋን ካላባረርሻት እኔ ነኝ ቤቱን ጥዬልሽ የሚሄደው ስላለቻት እንግዲህ ያው ሰላምም ከልጇ የሚበልጥባት ስለሌለ እንግዲህ ብሌንን ሄዳ ከልጅ በጣም ነው ሳይሽ እንደ ልጄ ነው የማይሽ እንደ ልጄ ስሜት የልጄን ያህል ስሜት ነው የሚሰማኝ፣ ግን ምንም ማድረግ አልችልም። ልጄን ቃልን አሳዝነሻታል፣ ስለዚህ ከስራ ላባረርሽ ነው ብላ በሚያሳዝን መልኩ እንግዲህ ከስራ ልታባረራት ነበረ ማለት ነው። ይሄ ደግሞ የቃል ስራ ነበረ። እንግዲህ ብሌንም በተባለችው መሰረት ቤቱን ትታ ልትሄድ ስትል እንግዲህ ዳግም ራስ ወዳድነቱ ተሰምቶት ይሄ በፍጹም ሊሆን አይችልም ብሎም ፍለሹን መልሶላታል ማለት ነው። ፍለሹን ለበኃይሉ መልሰሽ መስጠት አለብሽ፣ እኔ እናቴን በማገኝበት መንገድ አገኛለሁኝ ብሎ ቢላትም ለመጀመሪያ ጊዜ ልታምንለት አልቻለችም ነበረ። መጨረሻ ላይ ግን ተስማምታ ፍለሹን ተቀብለዋለች ማለት ነው። ዳግም ይሄንን ነገር ያደረገው እንግዲህ እኔ የሰው እናት የራሴን እናት ለማግኘት ብዬ የሰው እናት አላስገድልም፣ ስለዚህ ይሄንን ፍለሽ ካልሰጠሽው በኃይሉ እናትሽን ስለሚገልብሽ ይሄ ደግሞ እንዲሆን አልፈልግም። በእኔ ምክንያት ለምንም እንደዚህ እንዳደረግሽ ግራ ገብቶኛል። ይህንን ሁሉ ነገር እኔ እንዳደረግኩት እያወቅሽ መናገር ትችይ ነበር ቢላትም እሷ ግን እናትን ሊያገናኝህ ስለሚችል ብዬ ስላሰብኩኝ ነው ይሄንን ነገር ሁሉ ያደረግኩት ብላ እንግዲህ ዳግምን አስደምመዋለች ማለት ነው። ዳግምን ፍለሹን ስለመለሰላት እንግዲህ በኃይሉም ልትሰጠው አስባ ስትደውልለት እሱም ፍለሹ አጠገቧ እንዲሆንና ማንም ሰው እጅ እንዳይገባ ካስጠነቀቃት በኋላ እሺ ብላ እንግዲህ ፍለሹን በእጇ ይዛ ነበረ ማለት ነው ብሌን። ይሄንን ፍለሽ ግን ስታስቀምጥ ያው ቃል ስላየቻት ቃል ደግሞ ያው ብሌንን መጉዳት ስለምትፈልግ ፍለሹን ሰርቃባታለች ማለት ነው። እንግዲህ እዚህ ጋር አሁን ቃል በኃይሉን መበቀል ትፈልጋለች። ምክንያቱም አንደኛ በጥፊ መቷታል፣ ሁለተኛ ደግሞ ስራቸውን ሊያበለሻሽባቸው አስቦ ነበረ ማለት ነው። የሰላም ልጅ እንዳልሆነች ነግሯታል። ሌላ ጊዜም የሆነ ችግር ቢፈጠር ከመናገር ወደኋላ እንደማይል እንግዲህ ቃል እዚህ ጋር ትልቅ መረጃዋ ነው ማለት ነው። ምክንያቱም በማንኛውም ሰዓት እሷን ሊያስወግዳትና የሰላም ልጅ እንዳልሆነች ሊናገር እንደሚችል እያሳየን ነው ማለት ነው። ስለዚህ በዚህ ምክንያት ደግሞ ሰራልሃለሁ ዋጋም ትከፍላለህ ብላ እየፎከረችበት ስለነበረ ይሄ ደግሞ ትልቅ አጋጣሚ ሆኖላታል ማለት ነው። ፍለሹ ዞሮ እንግዲህ ቃል እጅ ገብቷል ማለት ነው። ብሌን አሁንም አደጋ ላይ ነች ማለት ነው። ምክንያቱም እኔ ነኝ የወሰድኩት ብላለች። ደውላለትም ፍለሹ እሷ ጋር እንደሆነ ነግራው ነበረ። ስለዚህ አሁን ደግሞ ካስቀመጠችበት ቃል ወስደዋለች። ስለዚህ አሁንም ችግሩና መዘዙ ከብሌን ላይ አላለፈም ማለት ነው። ስለዚህ በኃይሉ አሁንም ብሌንን በቀላሉ እንደማይፋታት ግልጽ ነው። እዚህ ጋር ነው ያስቀመጥኩት ብትል ማንም ሊያምናት ስለማይችል ቃል ደግሞ በብርቱ ብሌንንም ሆነ ሁሉንም መበቀል ስለፈለገች በአሁን ሰዓት በኃይሉንም እንደ ጥላቷ ነው እያየችው ያለችው። አንደኛ በጥፊ መቷታል፣ ሁለተኛ ገፍትሮ ጥሏታል፣ ሶስተኛ ደግሞ ሰላም እናቷ እንዳልሆነች በግልጽ ተናግሯል ማለት ነው። ስለዚህ ትልቅ ችግር የሚፈጠረው ዞሮ ብሌን ላይ ነው ማለት ነው። ብሌን አሁን ላይ ትልቅ አደጋ ላይ ነው ያለችው ማለት ነው። በሌላ በኩል እንግዲህ ዳግም ደግሞ ያው ልጁ ደውሎ እናትህን ከምገልብህ ይልቅ ፍለሹን አምጣ ሲለው ፍለሹን መልሼዋለሁኝ የራሴን እናት ለማግኘት ብዬ የሌላ ሰው እናት ልገል አልችልም ብሎታል ማለት ነው። ሰውየውም በዚህ ይሄ ሀሳብህ ከሆነ እናትህን እገልልሃለሁ ብሎ እየፎከረበት ነበር። ዳግምም እንግዲህ ጥሩ ነገር መሀል ላይ የተናገረው ነገር ምናልባት ለዛ ለበኃይሉ ሰራተኛ ማለትም አሁን ላይ የዳግምን እናት እገላለሁ እያለው እያስፈራራው ያለው የበኃይሉ ቀኝ እጅን እንግዲህ ፍለሹ ላይ ሁሉም ነገር አይቼዋለሁ፣ ያለውን መረጃ አይቻለሁ።
እዛ ላይ ደግሞ አንተ ብዙ ወንጀሎች ስትሰራ የነበሩትን ነገሮች በሙሉ ኮፒ አድርጌያቸዋለሁ። ስለዚህ እናቴ ላይ አንድች አደጋ ብታደርስ ለፖሊስ አሳልፌ እሰጣለሁ ብሎ ሊያስፈራራው ሞክሮ ነበረ። ልጁም ያው ቢደነግጥም ግን በቀላሉ ሊፈራለት አልቻለም ማለት ነው። ዳግም እዚህ ጋር አሪፍ ነገር አድርጓል። እንደዚህ ጠንከር ብሎ ነገሮችን በራሱ መንገድ ለማድረግ ቢሞክር እናቱን ማግኘት ይችላል ማለት ነው። እሱን እየተለማመጠ ሁሌ ከሚያለቅስ እንደዚህ ማድረጉ የተሻለ ነገር ነው የሚሆነው። እንደውም አሁን በዚህ ማስረጃ እያስፈራራ እናቱንም ሊያገኝ ይችላል ማለት ነው። ዳግም ጠንከር ካለና ወኔ ካገኘ ማለት ነው።